እዚህ የተመለስነውም ወደዚህ ክብር ነው የመጣነው፣ ወደዚህ አይነት ተወደደ ክብር ነው። ለምንድን ነው ይህን የምታወራው ስለ መንፈሳዊ እድገት? ምክንያቱም አንዳንድ ጊዜ እድገት የሚመስለን ማዕረጉ ስለሆነ እግዚአብሔር ለሆነ ለአስተማሪነት፣ ለፓስተርነት፣ ለወንጌላዊነት፣ ለሐዋርያነት፣ ለዘማሪነት ምናምን የጠራን ስለሚመስለን እሱ ከቀመስ ነው ከተቀበል ነው ፍቅር የሚወጣ ነው እንጂ የጠራን ወደ ቤት ነው። ከመንፈስ ቅዱስ ጋር አንድ ሰው ጥልቅ ግንኙነት አለው የሚባለው በደንብ ስሙ። ለሌሎች ሰዎች መልእክት ሲያመጣ፣ ለሌሎች ሰዎች ዝማሬ ሲዘምር፣ ወይም አልበም ሲያወጣ፣ ወይ ስብከት፣ ወይ በቴሌቪዥን ሲታይ፣ ወይ በቲክቶክ ሲታይ፣ ወይ በሶሻል ሚዲያ ላይ ሲወጣ አይደለም ጥልቅ ግንኙነት አለው የሚባለው። አደገ የሚባለው በዚህ አይደለም። ከመንፈስ ቅዱስ ጋር ሰው ጥልቅ ግንኙነት አለው የሚባለው በእግዚአብሔር ቃል ሰው ራሱን ይበልጥ እያወቀ ሲሄድ ነው። አንተ ነብይ እንኳን ደህና መጣ ብሎ አይቀበልም። እግዚአብሔር የሚቀበለው ልጄ መጣ ብሎ። ኢየሱስ እንኳን ወደ ምድር ሲመጣ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት ነው ያለው። ለሰው ከልጅነት በላይ የሚበልጥ ምንም ነገር የለም። ሐዋርያ መሆን፣ ፓስተር መሆን፣ ነብይ መሆን፣ አስተማሪ መሆን፣ ወንጌላዊ መሆን እነዚህ ስራ ናቸው፣ ማንነት አይደሉም። ማንነት አይደሉም። እነዚህ ስራ ናቸው። የሰው ማንነቱ ከስራው ይበልጣል። ለምሳሌ እኔ መካኒክ ብሆን መካኒክነትን የሆነ ጊዜ ነው ያገኘሁት። ማንነትን ግን ያገኘሁት ስወለድ። ልጆች የሆነው ከእግዚአብሔር የተወለደን ቀን ነው። አገልጋይ ስንሆን አይደለም ልጅነትን ያገኘው። ከእግዚአብሔር የተወለደን ቀን፣ የዛን ቀን የእግዚአብሔር ልጆች ሆናል። ትልቅ ማዕረግ ማለት ልጅነት ነው። ለዚህ ነው አንደኛ ዮሐንስ ምዕራፍ 3 እንደሚል ታውቃላችሁ፣ ከቁጥር 1 ጀምሮ የእግዚአብሔር ልጆች ተብለን እንድንጠራ። የእግዚአብሔር ልጆች ተብለን እንድንጠራ አብ ያፈሰሰልን ፍቅር ምንኛ ታላቅ ነው። ፍቅሩን ሁሉ ያፈሰሰው ምን ተብለን እንድንጠራ ነው? ልጆች። ሐዋርያ ተብዬ እንድጠራ አይደለም፣ አስተማሪ ተብዬ እንድጠራ አይደለም፣ ወንጌላዊ ተብዬ እንድጠራ አይደለም። እግዚአብሔር ልጆች ተብለን እንድንጠራ ምን እንደሚል ታውቃላችሁ? የግሪኩ ቃል እዛ ክፍል ላይ ዓለም እኛን ማቀን ቀድሞ እሱን አባትን ስላላወቀ ነው ይላል። ምን ማለት ነው? አባትን ስላላወቀ ማለት እዛ ክፍል ላይ አባትን ስላላወቀ ነው የሚለው የፋሚሊ ኔማችሁን ወይም የፋሚሊ ስማችሁን ስላላወቀ ነው ይላል። ይህን በጥሩ ምሳሌ ላስረዳችሁ። አንድ ሰው ረጅም ዘመን አብሮ ኖሮ ድንገት የሆነ ቀን ይሄ ሰውዬ እኮ የኃይለ ሥላሴ ልጅ ነው ብንባል ሰውየውን እኮ እናውቀዋለን እስከዛን ቀን ድረስ። ግን ልክ የዛን ቀን የኃይለ ሥላሴ ልጅ ነው ምናምን ስንባል ስለዛ ሰው ያለን አመለካከት ይቀየራል። ለምን? ስለ ፋሚሊው ያወቀን ቀን፣ ስለ ፋሚሊውን የአያቱን ክብር ያወቀን ቀን ንጉሳዊ ቤተሰብ ነው እንላለን። ልክ እንደዚህ ዓለም እናንተን ማያውቃችሁ አባትን ስላላወቀ ነው። አባት ፋሚሊ ዋናው አባታችን ቢያቅ ነው በዛ ክብር ነበር የሚያቀን ነው የሚለው ግሪክ ባይብል የሚለው። ስለዚህ እንገራችሁ የእግዚአብሔር ልጆች ተብለን እንድንጠራ ሰማይ ያፈሰሰው ፍቅር ከዚህ በላይ ምንም ክብር የለም። ትልቁ ክብር ሰው በዚህ ምድር ላይ የእግዚአብሔር ልጅ ተብሎ ሲጠራ ትልቁ ክብር። አዲስ ኪዳን የሚያስተምረው ዞረን ብናጠና ከማቴዎስ 1 እስከ 22 ድረስ ሄደን ብናጠና የሚነግረን ስለ ልጅነት ነው። ልጅ ስለመሆን ራእይ ሲዘጋም እርሱ አባታቸው ይሆናል፣ እነሱም ልጆች ይሆናሉ፣ እሱ አምላካቸው ይሆናል፣ እነሱም ሕዝብ ይሆናሉ ብሎ ነው የሚዘጋው። በቃ እግዚአብሔር ፍላጎቱ ይሄ ነው። ስለዚህ ነው አንደኛ ቆሮንቶስ ላይም ሲናገር እንደዚህ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራን። አያችሁ፣ ወደ ህብረት የጠራን። ሌላስ ከማን ጋር ህብረት እንድናደርግ?
ከመንፈስ ቅዱስ ጋር ህብረት እንድናደርግ። ሌላስ ከማን ጋር ህብረት እንድናደርግ? ከቅዱሳን ጋር ህብረት እንድናደርግ። ስለዚህ ነው የተጠራ ነው። የእግዚአብሔር ቃል ለምንድን ነው የሚጠቅመን? ይሄንን ቤተሰብነት፣ ይሄንን ከአባት ጋር ያለንን ህብረት እንድናውቅ፣ ከመንፈስ ቅዱስ ጋር ያለንን ህብረት እንድናውቅ፣ ከዛ ደግሞ በዚህ ይሄን ካወቅን በዚህ ካደግን ከቅዱሳን ጋር እንዴት መኖር እንደሚገባን፣ በምን አይነት ህብረት ውስጥ መገኘት እንዳለብን እናውቃለን። አሁን ግን እድገት ያልሆኑ ነገሮች፣ እግዚአብሔር እድገት ብሎ የማያውቃቸው፣ እግዚአብሔር እድገት ብሎ የማይጠራቸው ነገሮች ላይ ቢዚ ሆነናል። በጣም ቢዚ ሆነናል። ስለዚህ አሁን ታውቁ የምፈልገው ይሄ ነው። መንፈስ ቅዱስ የመጣው ለምን እንደሆነ ታውቃላችሁ? ይህን በደንብ ጥርት አድርጌ ላስቀምጥ። ለምን በጣም አንደኛው በቤተ ክርስቲያን ውስጥ ሲነገር የምሰማ ወይም መንፈስ ቅዱስ ላይ የተዋሸ መንፈስ ቅዱስ ላይ የተዋሸ ውሸት፣ አንደኛው በጣም ደስ የማይለኝ በጣም የሚረብሸኝ ነገር እንደሆነ ታውቃላችሁ? መንፈስ ቅዱስ የመጣበትን ነገር አለማወቅ። ይሄን ላስረዳ። መንፈስ ቅዱስ ለዓለም መጥቶ የሚሰራው አለ፣ ለልጆቹ ለእኛ ከሱ ለተወለድ ነው የሚሰራው አለ። ይህንን በደንብ እንዲገባችሁ በእግዚአብሔር ቃል ላስረዳ። ለምን መሰላችሁ? አሁን ለክርስቲያን አዲስ ዳግም የተወለደ ሰው ለማደግ ከመንፈስ ቅዱስ ውጭ አማራጭ የለውም። ከመንፈስ ቅዱስ ውጭ አማራጭ የለውም። ምንም አማራጭ የለውም። ስለዚህ አንደኛው ጤናማ ያልሆነ ስለ መንፈስ ቅዱስ የተዋሸ በመንፈስ ቅዱስ ላይ የተዋሸ ውሸት። የእግዚአብሔርም ቃል እንደዛ አስተምረን፣ ግን ሰዎች ትክክል ባልሆነ መንገድ የተናገሩትን ክፍል ዮሐንስ ወንጌል ምዕራፍ 16 ላይ ሁላችንም እናወጣና እሱን ቃል በቃል እያነበብን እንሄዳለን። ስለዚህ ለዳግም ለተወለዱ ልጆች መንፈስ ቅዱስ የሚያደርገው ነገር አለ፣ ለዓለም የሚያደርገው ነገር አለ። ስለዚህ እነሱን ሁለቱን ለይተን እናይና እኛን አሁን መንፈስ ቅዱስ ወዴት እንደሚያሳድገን ወዴት እንደሚያስተምረን ከቁጥር 5 ጀምሮ 16 ከቁጥር 5 ጀምሮ እንደዚህ ይላል። እኔ በአዲሱ ትርጉም ነው የማነበው። እንግዲህ ወደ ላከኝ እሄዳለሁ፣ ይሁን እንጂ ከእናንተ የምትሄደው የት ነው ብሎ የሚጠይቀኝ የለም። ይህም በመናገሬ ልባችሁ በሐዘን ተሞልቷል። ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል። እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም። ስለዚህ ወደኛ የሚመጣው ምንድነው? አጽናኝ። ወደኛ የሚመጣው ምንድነው? አጽናኝ። እሺ አይመጣም። ከሄድኩ ግን እርሱን ወደ እናንተ እልካለሁ። በሚመጣበት ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል። ለዓለም የሚሰራው ይሄንን ነው። ዓለምን ስለ ኃጢአት፣ ስለ ጽድቅ የሚያደርግባቸው፣ ስለ ፍርድ፣ ስለነዚህ ይወቅሳል። ዓለምን ወደ እናንተ የሚመጣው ምንድነው? አጽናኝ ነው። ዓለም ጋር የሚመጣው ስለ ጽድቅ፣ ስለ ኃጢአት እና ስለ ፍርድ ምን የሚያደርግ? የሚወቅስ። እሺ ቁጥር 9 ስለ ኃጢአት ሲባል ሰዎች በእኔ ስለማያምኑ ነው። ስለዚህ የሚወቅሰው የማያምኑ ሰዎችን ነው ማለት ነው። የማያምኑ ሰዎችን ነው ማለት ነው የሚወቅሰው። ስለ ጽድቅ ወደ አብ ስለመሄድና ከእንግዲህ ስለማታዩ፣ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። እሺ እዚህ ጋር በደንብ ግልጽ ላድርግ። ዳግም የተወለደን ሰው ሊወቅስ አይመጣም መንፈስ ቅዱስ። ዳግም የተወለደን ሰው መውቀስ የመንፈስ ቅዱስ ስራ አይደለም። ከተወቀስንም በአእምሯችን ነው እንጂ የምንወቀሰው፣ በህሊናችን ነው እንጂ የምንወቀሰው። መንፈስ ቅዱስ አይወቅስም። መንፈስ ቅዱስ ወደኛ የመጣው ለማጽናናት ነው። ዓለምን ግን አያችሁ፣ ለዓለምና ለኛ የሚሰራው ነገር የተለያየ ነው። ለዓለምና ለኛ የሚሰራው ነገር የተለያየ ነው። ዓለምን ሲባል በእኔ ስለማያምን ምን ያደርገዋል? ይወቅሰዋል። ለምን ዓለምን ይወቅሳል? በኢየሱስ ክርስቶስ ስለማያምን ይወቅሰዋል። መወቀሱ ምን ይጠቅመዋል? አዳኝ እንዲፈልግ ያደርገዋል። አዳኝ እንዲፈልግ፣ ማን ያድነኛል ከዚህ ብሎ ከተወቀሰ አዳኝ ፈልጎ ምን ያደርጋል? ኢየሱስ ይሰበክለታል ማለት ነው። በሌላ መጠንቀላለት። ስለዚህ
ዓለምን ስለዚህ ይወቅሳል። ለእናንተ ግን ምልክላችሁ አጽናኝ ነው። አንደኛው መንፈስ ቅዱስ በጣም ብዙ ጊዜ መንፈስ ቅዱስ ይወቅሳቸዋል። መንፈስ ቅዱስ ወቀሰኝ ምናምን እያሉ ይናገራሉ ሰዎች። ይሄ በመንፈስ ቅዱስ ላይ በትክክል ያልተነገረ ወይም ደግሞ ጤናማ ያልሆነ ኢንተርፕሬቴሽን መጽሐፍ ቅዱስ አይልም። ዳግም የተወለዱትን ሰዎች እንዲወቅሳችሁ ልክላቸዋል አላለም ኢየሱስ የሚነግረን። እሺ እዚሁ ምዕራፍ 14 ሳትገልጡ ወደ ሌላ ቦታ ሳትሄዱ እዚሁ ምዕራፍ 14 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ጀምሮ ብትወዱኝ ትእዛዜን ትጠብቃላችሁ፣ እኔ አብን እለምናለሁ፣ እሱም ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል። እርሱም የእውነት መንፈስ ነው። ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም አለ። እናንተ ግን አብሯችሁ ስለሚኖርና በውስጣችሁ ስለሚሆን ታውቁታላችሁ። አሁንም አጽናኝ የሚለው ቃል በነገራችን ላይ አስተማሪ፣ መካሪ፣ ካጠገብ የሚቆም ረዳት፣ ጠበቃ የሚሆን ማለት ነው። የሚያበረታታ ማለት ነው። ይሄን ሁሉ ነው የሚሆነው። ስለዚህ ወደ እኔ ሲመጣ ሊያስተምረኝ፣ ሊያጽናናኝ፣ ሊያበረታታኝ፣ ካጠገቤ ሊቆም፣ ጠበቃ ሊሆንልኝ፣ ሊደግፈኝ ለዚህ ነው የሚመጣው። ሊወቅሰኝ አይመጣም። ለምንድን ነው ይሄን ሁሉ የምታወራው? ምክንያቱም አንደኛ መንፈስ ቅዱስን ያለ ስራው ያለ ካራክተሩ ምን እያደረግነው ነው? በሰው አእምሮ ውስጥ እየቀረጽን ነው። መጽሐፍ ቅዱስ የትም ቦታ አይልም እቺ ቦታ ነች የሚለው። ይህንንም ዓለምን ስለ ኃጢአት ይወቅሳል እንጂ የሚለው እኛን ይወቅሰናል አይልም። ከወቀሰን የሚወቅሰን አእምሮአችን፣ ህሊናችን ብቻ። ስለዚህ አእምሮአችን ሲወቅሰን መንፈስ ቅዱስ ወቀሰ አንበል። ለምን? ስራው አይደለም እሱ ከመጣ ሊያስተምረን ሊመክረን ስለሆነ። እሺ አሁን ደግሞ ሌላ ስለ መንፈስ ቅዱስ የሚነገረንን ቃል እኔ ሁላችንም ሮሜ ምዕራፍ 8 ላይ ይሄም ማስተምራችሁ ሐሳብ ከእድገት ጋር የተገናኘ ነው። አሁን በደንብ አመጣላችኋለሁ። እሺ 8 ከቁጥር 14 ጀምሮ ሮሜ ምዕራፍ 8 ከቁጥር 14 ጀምሮ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና በእግዚአብሔር መንፈስ የሚመሩ። ቁጥር 15 እንደገና የፍርሃት ባሪያ የሚያደርጋችሁን የምን ባሪያ? የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባት ብለን የምንጠራበትን የልጅነት መንፈስ ተቀብላችኋልና። የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ምን ያደርግልናል? ይመሰክርልናል። ያቺ መንፈስ ቅዱስ የመጣበት ዋነኛው ነገር ይሄ ነው። አንደኛ ልጆች መሆናችን ምን ሊያደርግልን? ሊመሰክርልን። በደንብ ስሙ። ልጆች መሆናችን ምን ሊያደርግልን? ሊመሰክርልን። የማን ልጆች መሆናችን? የእግዚአብሔር ልጆች መሆናችን ምን ሊያደርግ? ሊመሰክርልን። ከዛስ ደግሞ አባት ብለን የምንጠራበትን የምንጮህበትን የልጅነትን መንፈስ ማድረግ ሰጠን። ምንድነው ይሄ? ይሄንን ኮንፊደንስ አተን ነበር። እግዚአብሔርን አባት ብለን የምንጠራበትን ነፃነት መብት አተን ነበር። ስለዚህ ምን ያደርገን? ይመጣና ልጅ እንደሆነ የእግዚአብሔር ልጆች እንደሆነ ይመሰክርልናል። ይሄንን ምስክርነት በልባችን ስናገኝ ምን እንላለን? አባት ሆይ ብለን እንጠራለን። ወይም ይሄንን የመጥራት ድፍረት ምን ያደርገናል? ይሰጠናል። እንግዲህ አሁን በደንብ ላሳያችሁ። ኢየሱስ እንኳን ሲያስተምር እንዴት መጸለይ እንዳለባቸው ሲያስተምር እንደዚህ አላቸው። ስትጸልዩ አባታችን ሆይ ብላችሁ ማርኩ ጸልዩ። እዚያ አሁን ክርስቲያን በዚህ ምድር ላይ ሲኖር ያለው ትልቁ ስጦታ ወይም ትልቁ ነገር ወደ እግዚአብሔር ልጅነት ምን ማድረግ ነው? ማደግ። ወይም ወደ እግዚአብሔር ልጅነት ወይም ኢየሱስ ክርስቶስን ወደ መምሰል ምን ማድረግ? መምጣት፣ መድረስ። እዚህ ከልጅነት በላይ መሆን፣ ማደግ፣ መለወጥ የምንፈልግበት ደረጃ የለም። ልጅ ከመሆን በላይ ምንም የለም።
ሌላው ነገር በሙሉ የተሰጠን ነገር በሙሉ ስራ ነው። እግዚአብሔር የሰጠን ነገር በሙሉ ስራ ነው። ስራ ማንነትን አይተካም። እግዚአብሔር አንድ ቀን ሲያገኘን ልጆቼ እያለን እንጂ መጣራ ይውላችሁ ከዚህ ምድር ምንም ፕሮፌሰርም ብንሆን ከዛ ደግሞ ምንም ያልተማርንም ሰዎች ብንሆን እግዚአብሔር ፊት ስንገኝ የምንገኘው ልጄ ተብለን የሀገር መሪ ምንሆን የዩኤን መሪ ምንሆን የቸርች መሪ ምንሆን የባይብል ስተዲ መሪ ምንሆን የአንድ ቤተሰብ መሪ ምንሆን እግዚአብሔር ፊት በተገኘን ጊዜ ልጅ ነን። እግዚአብሔር ከዚህ ውጪ ስለኛ የሚያውቀው እውቀት አይፈልገውም። ለምንድን ነው የማይፈልገው? ሁሉ የጀመረው ከልጅነት ስለሆነ ሁሉ የሚጀምረው ከልጅነት ስለሆነ ለዚህ ነው መንፈስ ቅዱስን መጥቶ መጀመሪያ የሚመሰክርልን አገልጋይ መሆናችን አይደለም። መጀመሪያ የሚመሰክርልን የእግዚአብሔር ልጆች መሆናችን። ከዛስ አባት ብለን የምንጠራበትን ድፍረት ምን ማድረግ ነው? መስጠት ነው። ከዛስ ከአባት ጋር ጤናማ ህብረት ካለንስ እንዴት እንደምናገለግልም እናውቃለን። ለምን እንደፈለገንም እናውቃለን። የት ቦታ እንድናገለግል እግዚአብሔር እንዳሰበንም እናውቃለን። የሚቀድመው ግን ምንድነው? ልጅ መሆን ነው የሚቀድመው። ስለዚህ እግዚአብሔር መንፈስ ቅዱስን በመጀመሪያ የሰጠን ይሄንን አይነት የልብ እርግጠኝነት፣ ይሄንን አይነት ከአባት ጋር ያለን ድፍረት እግዚአብሔር አባቴ ነው እኔም ልጁ ነኝ ብለን የምንናገርበትን ይህንን የልጅነት ድፍረት እንድናገኝ ነው የተሰጠ። ስለዚህ እግዚአብሔርም ቃል የሚያስተምረን መጀመሪያ ምን መሆን? ልጅ መሆን። እንግዲህ በደንብ ልናገር እንትንን ምንድነው አጥሮችን ትንሽ ፈረስ ላርጋቸው አንዳንድ አጥሮች ስላስቀመጠ ማለት ነው። እኔ ምናልባት ራሴ ቤተሰቦቼ በነገሩኝ ዘር ይሆናል የማውቀው፣ ምናልባት ደግሞ ቤተሰቦቼ በነገሩኝ ሃይማኖት ይሆናል የማውቀው፣ ወይም ደግሞ ቀደም እንዳልኩት የንጉስ ቤተሰብ ነኝ የእንትን ቤተሰብ ነኝ ብለ ከዚህ የባለስልጣን ቤተሰብ ነኝ፣ የተማረ ሰው ቤተሰብ ነኝ፣ ቤተሰቦች የተከበሩ ናቸው፣ የተከበረ ሰው ቤተሰብ ነኝ ምናምን ብዬ ሊሆን ይችላል ራሴን የማውቀው። እግዚአብሔር ስለዚህ ሁሉ ግድ አይለውም። እግዚአብሔር ግድ የሚለው ሰውን በክርስቶስ ብቻ ባለው እውቀት ነው። እግዚአብሔር ግድ የሚለው አንድ ያስቀመጠው መልክ አለ። ለዚህ ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም የሚለው የትኛውም ደረጃ፣ የትኛውም የኑሮ ደረጃ፣ የትኛውም የእውቀት ደረጃ፣ የትኛውም ትምህርት ደረጃ፣ የትኛውም ዘር ይኑረው፣ በየትኛውም ዘር ውስጥ ይሁን በክርስቶስ ከሆነ በኋላ አዲስ ፍጥረት ነው። ሁለት አይደንቲቲ የለም። በደምብ ስሙ። ሁለት ማንነት የለም። ሁለት ዘር የለም። ወይ ከእግዚአብሔር ተወልደናል ወይ ከወደቀው አዳም ተወልደናል። ሌላ የለም። ልድገምላችሁ። ወይ ከእግዚአብሔር ተወልደናል ወይ ከመጀመሪያ አዳም ተወልደናል ከውድቀት። ሌላ የለም። ሌላ የለም። እግዚአብሔር የሚያውቀው ይህን ሁለት ሰው ነው። ሁለት ሰው ነው የሚያውቀው። በመጀመሪያው አዳም እና በሁለተኛው አዳም ያለው ሰው ነው የሚያውቀው። እዚህ ነው ገላትያ ምዕራፍ 3 ላይም ከቁጥር 1 ጀምሮ እያነበብን ብንሄድ ጳውሎስ የሚነግረን ይሄ ነው። ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም፣ ግሪክ የለም፣ አይሁድ የለም። አሁን አዲስ ፍጥረት ብቻ ነው ያለው። አዲስ ፍጥረት ብቻ ነው ያለው። ስለዚህ ልመካበት ያስቀመጥኩት ልመካበት የምፈልገው ነገር ካለ እሱ ዜሮ ነው። እሱ ከእግዚአብሔር የተማርኩት አይደለም፣ ከመንፈስ ቅዱስ ያገኘሁት አይደለም። የለም እሱን እግዚአብሔር አይፈልገው። እግዚአብሔር የሚፈልገው ውይይቱን ነው ካላችሁ በልጁ በኢየሱስ ክርስቶስ ባለን እውቀት ብቻ ነው የሚያውቀን። ከዚህም በላይ ደግሞ እውቀት የለም። ቅድም እንዳነበብ አንደኛ ዮሐንስ ላይ እስቲ አንደኛ ዮሐንስ ምዕራፍ 3 ነው በጣም ለክርስቲያን መሰረታዊ ጥቅስ ነው ብዬ አምናለሁ። ምክንያቱም ከተወለድን በኋላ የመጣ ነው እግዚአብሔር ቤተሰብ ነው። እዛ ቤተሰብ ውስጥ ከገባን በኋላ ደግሞ እዛ ቤተሰብ ውስጥ ያለውን ክብር ማወቅ ተገቢ ነው። እግዚአብሔር በምን አይነት ክብር እንደአወቀን በምን አይነት ክብር እንደጠራን እንዳስቀመጠን ማወቅ ተገቢ ነው። የእግዚአብሔር ልጆች ተብለን እንድንጠራ የማን ልጆች ተብለን? ይህ በጣም ነው ደስ የሚል። በምንም እንዳትኩራሩ። በጣም ሊያስደስተን ልባችን ሊያሞቀው
የሚያስፈልግ ነገር ይህ ብቻ። ያነጻል። ከዚህ እውቀት ካልጀመረ ሰው ከብዙ ነገር ራሱ መዳን አይችልም። ከብዙ ክፉ ነገር ራሱን ማንጻት አይችልም። ከዚህ መጀመር አለበት። ስለዚህ መንፈስ ቅዱስ የመጀመሪያው ስራ በእኛ ውስጥ ልጅነትን ማስረገጥ። ከኛ በላይ ብዙ ነገር አግኝተው እንዲያድጉ ነው የምፈልገው። ከኛ በላይ እግዚአብሔር ግን እንዲህ ነው የሚያሳድገን። እግዚአብሔር ክብር የተባለው ነገር አንዲት ሴት አድርጎ አስቀምጧል። በኢየሱስ ወስኗል። የልጁን መልክ እንዲመስሉ ብሎ የለም። ስለዚህ ወደዛ ክብር ወደዛ መልክ ነው የምናድገው። ተቀምጧል። ሌላ ክብር የለም። ክብር አንድ ጊዜ በክርስቶስ ኢየሱስ እግዚአብሔር ሰርቶ አስቀምጧል። ወደዛ ምን እናድጋለን ሲባል ግን አሁን አይደለንም ማለት አይደለም። አሁን ነን። ለምሳሌ በደንብ ላስረዳ። አንድ ልጅ ሲወለድ ምሳሌ የምሰጣችሁ፣ ሲወለድ አንድ ልጅ እጅም አለው እግርም አለው አእምሮም አለው ስሜትም አለው። ግን እነዚህን ሁሉ አይጠቀምም። እንደተወለደ ተነስቶ አይሄድም። እንደተወለደ አፍ አለው ግን ጡጦ ስጡኝ አይልም አይደል? እንደዛ የሚል ልጅ ታውቃላችሁ? እንደተወለደ ታውቃላችሁ? እንደዛ የሚል ያስደነግጣል። እንደተወለደ እንደዛ ቢለን ተነስቶ ቢመጣ ጋር በእጁ እየሳበ ቢጠቀም ያስደነግጠናል። ለምን? ጤናማ አይደለም። ስለዚህ ልጅ እንደተወለደ እጅም እግርም ምንም አለው፣ ሰው ነው። ግን ሁሉንም አይጠቀምም። እጅም አለው እጁን አይጠቀምም፣ እግርም አለው እግሩን አይጠቀምም፣ አፍ አለው ምላስ አለው አንደበት አለው አንደበቱን አይጠቀምም። ማለት ቋንቋ ሰብስቦ ገጣጥሞ አይናገርም። አእምሮም አለው እያመዛዘነ አይኖርም። ልጅ ነው። ስለዚህ ወደዛ ክብር ያድጋል እንጂ ወይም ወደዛ ሰውነት ወደ ሙሉ መገለጫ ያድጋል እንጂ ሰው ነው ሲወለድ። ሁሉም ሰው ሲወለድ ሰው ነው። ግን ወደዛ ምን እያደረገ ይሄዳል? ልክ እንደዚህ የተወለድን ቀን እግዚአብሔር የወለድን ቀን ያንን መልክ ይዘን ተወልደናል። ግን ሙሉን አንጠቀም። እጃችንን አንጠቀም። ማውራው ስለ መንፈሳዊ ነገር፣ ስለ መንፈሳዊ እድገት ነው። እግር አለን እግራችንን አንጠቀም። አንደበት አለን አንደበታችንን አንጠቀም። ብዙ ነገር እያለን አንጠቀም። ለምን? ወደዛ መልክ ስላላደግን፣ ወደዛ ሙሉ ሰውነት ስላልመጣ፣ ወደ ሙሉ ሰውነት ስላላደግን። ስለዚህ አሁን መንፈስ ቅዱስም እያለን አንጠቀም። መንፈስ ቅዱስ እያለን ምን አናደርግ ማለት ነው? ለምንድን ነው የማንጠቀመው? መንፈስ ቅዱስ እንዴት እንደምንጠቀም ስለማናውቅ፣ ስላልተማር፣ ስለሌለን አይደል? ስለዚህ አንዳንድ ሰዎች በእግዚአብሔር መንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸው ሲል፣ ታዲያ እኔ መንፈስ ቅዱስ ነግሮኝ አያውቅም መርቶኝ አያውቅም እግዚአብሔር ልጅ አይደለሁም ማለት ነው ይላሉ። እነዚህ በእግዚአብሔር መንፈስ የሚመሩ የተባሉት ልጆች ወደ ብስለት የመጡ ልጆች ናቸው። ሌሎቹ ለምንድን ነው የማይመራቸው? ከመንፈስ ቅዱስ ጋር ኢንቲሜት የሆነ ሪሌሽንሽፕ ስለሌላቸው፣ ወደ ብስለት ስላልመጡ እንዴት እየመራቸው እንደሆነ እንኳን አያውቁም። ልጆች ስላልሆኑ ማለት ነው። ስለዚህ እግዚአብሔር የፈለገን ከመንፈስ ቅዱስ ጋር ህብረት የሚያስፈልገን፣ ከእግዚአብሔር ቃል ጋር ህብረት የሚያስፈልገን ወደዚህ ብስለት እንድንመጣ። አሁን በደንብ መልክ እያዘላችሁ ይመስለኛል የምናገረው ነገር። እግዚአብሔር መንፈስ ቅዱስን የሰጠን ልጅነትን በማወቅ ከእግዚአብሔር አባት ጋር ያለንን በማወቅ በልጅነት ውስጥ ያለውን መልክ ያለውን እጅና እግር ያለውን ብስለት እያወቀ ወደ ሙሉ ሰውነት መምጣት የምንችልበትን መረዳት ትምህርት ከእግዚአብሔር ጋር ያለንን ህብረት እያወቅ እንድንመጣ ነው የሚረዳን። በዋናነት ይሄን ነው የሚረዳን። ይሄንን ያወቀ ሰው፣ ይሄን የተረዳ ሰው፣ ወደዚህ አይነት ብስለት የመጣ ሰው አገልግሎት ቀላል ነው የሚሆንለት።
አገልግሎት ቀላል። እዚህ መጀመሪያም ተናግሬያለሁ። አገልግሎት ከበሰሉ ሰዎች የሚወጣ ነገር ነው። ወይም ደግሞ ያደጉ ሰዎች ሲጡ ቢባሉ ቀላል ነው። ለምሳሌ የኔ ልጄ አሴር አሁን 4 ዓመት ሊሆነው ነው። ባለፈው ጊዜ ታችሁታል አንዳንዶቻችሁ እንትን ውሰድ ሲኒ ውሰድ ምናምን ሲባል ወይ ቡና ወይ ሻይ ካለው ቅጥቅጥ ያለ ነው የሚወስደው ይዟት። ለምንድን ነው? እጅ እኮ አለው። እችን አላረጋትም፣ አለመዳትም፣ አላወቃትም። ራሱን በዚች አቅጣጫ አላደገም። ነገ ደግሞ ሲያድግ ደግሞ በአንድ እጁ ይዟት ይሄዳል አንጠልጥሏት። እዚህ አሁን ዛሬ የማንችላቸው ነገሮች፣ ያቃቱን ነገሮች ወይም የሚያንቀጠቅጡን ነገሮች፣ የምንፈራቸው ነገሮች እድገት ማነስ ነው፣ አለማደግ ነው። ችግር የለባቸውም በራሱ። እንደዛ ሆነን ተፈጥረናል። ባደግን ጊዜ ከመንፈስ ቅዱስ ጋር ባለን ህብረት፣ ከእግዚአብሔር ቃል ጋር ባለን ህብረት፣ በልጅነት ውስጥ ባደግን ጊዜ፣ በዛን ጊዜ ባደግን ጊዜ ቀሎን በአንድ ሰዓት ውስጥ በ10 ደቂቃ ውስጥ ምናምን ለውጠ ነው አድርገ ነው የምንሄደው ነገር። ግን አሁን በጣም ብዙ ነገሮች ላይ ምንድነው የምንታከለው የሚያደክመን፣ ይሁን እግዚአብሔር ራሱ ከኛ ጋር ያለ የማይመስለን ምናምን ምንፈራው ምንጨነቀው፣ ይሄ በሙሉ ከመንፈስ ቅዱስ ጋር የጠበቀ ህብረት ስለሌለን፣ ከቃሉ ጋር የጠበቀ ህብረት ስለሌለን። ከመንፈስ ቅዱስ ጋር የጠበቀ ህብረት ቢኖርንስ ይመሰክርናል ዘወትር ምን እያለ አብሮን እንደሆነ ሊለየን እንደማይችል፣ ጥሎልን ይሄን እንደማይችል፣ ለዘላለም ከእናንተ ጋር የሚኖር አጽናኝ። ምንም ማለት ነው አጽናኝ? ከአጠገብ የሚቆም የሚያበረታ ረዳት፣ ጠበቃ፣ አጋሽ። ከአጠገብ የሚቆም ማለት ማለት ነው ታውቃላችሁ? የሚደግፍ ማለት ነው። መደገፍ ብንፈልግ ደገፍ ምን ነው ማለት ነው። ከአጠገብ የሚቆም ማለት ጠበቃ ደግሞ ህጉ ምን እንደሚል እንኳን ስለማናቅ ምን እንደሚባል ምን እንደሚነገር የሚያውቅ እሱ ነው ማለት። አጋሽ፣ አስተማሪ፣ ሁሉ ነገር ነው፣ መሪ ነው። ስለዚህ ሰው መንፈስ ቅዱስን በጣም አወቀው የሚባለው ዘይት ነው፣ እሳት ነው፣ እርግብ ነው ሲል አይደለም። እሱ አይደለም። እነዚህ በመሰረቱ እነዚህ ነገሮች እንደ መገለጫ እንደ ሲምቦል የተገለጡ የተነገሩ ነገሮች ናቸው እንጂ መንፈስ ቅዱስን አይገልጡም። መንፈስ ቅዱስ ከዚህም በላይ ነው። ከዚህም በላይ ኢየሱስ እንደነገረው ነው። መንፈስ ቅዱስ ኢየሱስ እንዳወራን ነው። ረዳት፣ አጽናኝ፣ መካሪ እንዳለ፣ አስተማሪ፣ ወደ እውነት ሁሉ የሚመራ አስተማሪ ሲባል ደግሞ ሁሉንም ማስተማር ማለት ኮሬክሽን መስጠት፣ አዲስ ነገር መግለጥ፣ ከዛ ጋይድ ማድረግ፣ መከታተል፣ ሁሉ እዚህ ውስጥ እግዚአብሔር አባትን ይበልጥ እንድናውቅ፣ ራሳችንን በደንብ ይበልጥ እንድናውቅ የሚያደርገን ይሄንን ነው። ልጅ አባት ብለን የምንጠራበትን ያንን የነፃነት ያንን የድፍረት መንፈስ ሊነግረን፣ የምንሄድበትን መንገድ ሊነግረን፣ ሊያስተምረን፣ እንዲከታተለን፣ ከዛ በደከመን ጊዜ ከአጠገባችን እንዲቆም፣ ረዳት እንዲሆን፣ እንዲያግዘን፣ እንዲያቆመን በተወለድን ዳግም የተወለድን ሰዎች ለዓለም የሚሰራው ስራ አለ። ለዓለም የሚሰራውን ለዓለም ትተን ለእኛ የሚሰራውን በደንብ ማወቅ አለብን። ዮሐንስም አሁን አንደኛ ዮሐንስ ላይ እንዳለን አሁን እንደነገረን ራሳችንን ይበልጥ እናውቃለን። ወደፊት የዛን ጊዜ ምን እንደምንሆን አልታወቀም። አሁን ግን የእግዚአብሔር ልጆች ነን። በዚህ አይነት እውቀት ራሳችንን እያወቅን እንሄዳለን። በዚህ አይነት እውቀት ላይ እርግጠኞች እየሆን እንሄዳለን። በዚህ አይነት እውቀት ላይ ልባችን እየተማመነ ይሄዳል። ስለዚህ ኢየሱስ አልዓዛርን እኮ ከመቃብር ስለማውጣት ቅዱስ አባት ሆይ ብሎ እጆቹን አንስቶ ጸለየ። ምግብ ያን ሁሉ 5,000 ሰው ለመብላት አባት ሆይ
እንደምትሰማኝ አውቃለሁ። በአባቱ ላይ ያለው መተማመን ጸሎቱ በመጨረሻ በመከራ ሰዓት እንኳን የጸለየው አባቱ ለምን ተውከኝ ብሎ መስቀል ላይ እንኳን እዚህ መንፈሳዊ ነገር ከዚህ ከልጅነት ውስጥ የሚወጣ ነው። ሁሉ ነገር ከልጅነት ራሳችንን የእግዚአብሔር ልጅ ነኝ ስንል ታይትል አይደለም፣ ማዕረግ አይደለም፣ መብት ነው። መብት እየተናገረ ይህም በመጽሐፍ ቅዱስ ሀሳብ በደንብ ያስቀጣል። አንድ ሰው በአይሁድ ባህል የጎረቤትን ልጅ እኔ ለምሳሌ የኔ ልጅ ጎረቤታችን ሄዶ አባቴ ብሎ ቢጠራ በደንብ ስሙ። የጎረቤት ሰው ሄዶ አባቴ ብሎ ቢጠራ ወንድሞቹ ሊወርስ ነው ብሎ ይደበድቡታል። ወራሽ ሊሆን ፈልጎ መጣ ብሎ ይደበድቡታል። ለምን? ህጋዊ አይደለም። አንድ ሰው ህጋዊ የሚሆነው በቤት ውስጥ ህጋዊ ሳይሆን አባ ብሎ መጥራት አይችልም። አባ የሚለው ስም መጥራት የሚችለው አንድ ሰው ህጋዊ ከሆነ ብቻ ነው። ስለዚህ መንፈስ ቅዱስ የመጣው እግዚአብሔርን አባት ብለን የምንጠራበትን ያንን ድፍረት ምን ሊያደርግ ነው? ሊሰጠን ነው። ካልሆነ ግን ያ ልጅ ህጋዊ ልጅ ሳይሆን የጎረቤቱን ሰው ሄዶ አባ ብሎ ቢጠራ ይሄ ውርስ ሊካፈለን መጣ ብሎ ይደበድቡታል። ለምን? ልጅ አይደለማ። ልጅ ሳይሆን ነው አባ ያለው። እኛ ልጆች ስለሆነ አሁን ያጣነው ድፍረቱን ስለሆነ አባት ብለን የምንጠራበትን ድፍረት ስለሆነ ያጣነው መንፈስ ቅዱስ ይመጣና ይህንን ድፍረት ይሰጠናል። ምንድነው? እግዚአብሔርን አባ ብለን የምንጠራበት ይሄንን እግዚአብሔርን አባት ብለን የምንጠራበትን ምን ሰጠን? የልጅነት መንፈሱን ያንን መንፈሱ ወይም የልጁን መንፈስ ሰጠን ይላል። ሰው ይሄንን ከእግዚአብሔር ራሱ እግዚአብሔርን ይወርሳል። ገላትያ ምዕራፍ 3 ነግረን ምዕራፍ 3 እና ምዕራፍ 4 ስለዚህ ወራሽነት አሁን ለወራሽነት ነው ማለት ነው። ምን የተደረገ የታጨ ነው ማለት ነው። አባትን አባ ብለን የምንጠራበትን ያንን መንፈስ ማለት ተቀብለናል። ስለዚህ መንፈስ ቅዱስን በጣም የሚነግረን ወራሽ እንደሆነ ነው የሚያስረግጥልን። ለዚህ ብቁ ኳሊፋይድ መሆናችንን ነው የሚነግረን። ስለዚህ አንድ ነገር በዚህ ውስጥ በደንብ እንድታውቁ እንፈልገው። ሰው መንፈስ ቅዱስን በጣም አወቀ፣ ከእግዚአብሔር ቃል ጋር በጣም ህብረት አለው ሲባል በአገልግሎቱ ሳይሆን የምንለካው ከእግዚአብሔር አባቱ ጋር ያለውን ህብረት ከዛ ደግሞ እግዚአብሔር አባቴ ነው ብሎ መናገር የሚችልበትን ያንን ድፍረት ሲያይ ወይም እሱ ላይ ያንን ስናይ ነው ማለት ነው። መንፈስ ቅዱስ የመጣው ለዚህ ነው። ከመንፈስ ቅዱስ ጋር ጠንካራ ህብረት የሚያስፈልገን እግዚአብሔር ለኛ ያለውን ሐሳብ ሊነግረን የተሰጠን እሱ ስለሆነ አንደኛ ቆሮንቶስ ምዕራፍ 2 ላይ የሚነግረን ከቁጥር 9 ጀምሮ ሄደን ስናነብ በእግዚአብሔር ዘንድ ያለው እግዚአብሔር ስለኛ የሚያውቀውን እውቀት እሱን እንድናውቅ በነፃ የተሰጠን እንድናውቅ የተሰጠን መንፈስ የራሱ የእግዚአብሔር መንፈስ ነው ይላል። ስለዚህ እግዚአብሔር መንፈስ መጥቶ የሚነግረን ምንድነው? ይሄንን ልጅነታችንን እርግጠኝነትን በልባችን እንዲያስቀምጥ። ስለዚህ መንፈሳዊ እድገት ሲባል ኮምፕሊኬትድ አይደለም፣ በጣም ቀላል ነው። ወደዛ ወደ ልጅነት መልክ፣ ወደዛ ወደ ልጅነት መብት፣ ወደዛ ከእግዚአብሔር አባት ጋር ወዳለን የአባትና የልጅ ህብረት አንድነት የምንመጣበትን ያን የምንኖርበትን ኮንፊደንስ በልባችን እንድናሳድግ ነው የሚሆነው። ስለዚህ በጣም ላበረታታችሁ የምፈልገው ነገር መንፈሳዊ እድገት ሲባል ወይም የእግዚአብሔር ቃል፣ ጸሎት፣ ከቅዱሳን ጋር ያለው ህብረት በጣም ወሳኝ ናቸው። ግን እነዚህ ነገሮች ሁሉ ከዚህ ውጭ ካደረግናቸው ቅድም እንዳልኩት ልማድ ናቸው እንጂ እውነተኛ መንፈሳዊ እድገት ላይ አያደርሱ። ልማድ ሊኖር ይችላል። ልማዳችን ግን ፍሬ በሌለው ነገር ላይ ነው የሚዞረው። ዝም ብሎ እናደርገዋለን፣ ፍሬ ግን አያመጣልን። ውጤት የሚያመጣልን ፍሬ የሚያመጣልን ነገር ምንድነው? በእግዚአብሔር ቃል በመንፈስ ቅዱስ ጸሎት ብለን የምንናገረው ነገር ከመንፈስ ቅዱስ ጋር ያለ ህብረት ስለሆነ እሱም ከቅዱሳን ጋር ያለን ህብረት እሱም በሙሉ ፍሬ የሚያመጣልን ምንድነው?
እግዚአብሔር እውነት ነው ብሎ በነገረን ነገር ላይ መንፈስ ቅዱስ ባስተማረን በገለጠልን ነገር ላይ በእነዛ ነገሮች ላይ ጥርት ያለ መረዳትና እይታ ሲኖር፣ ከዚህ ውጭ ግን ከሆነ ልማዶች አሉን እንጂ ምንም መንፈሳዊ ነገር አይገኝም። በህይወታችን ፍሬ መንፈሳዊ የሆኑ ነገሮች እንዲታዩ ፍሬዎች እንዲታዩ ከፈለግን ከመንፈስ ቅዱስ ጋር ያለንን ህብረት ጠንካራ ህብረት ምን እንደሆነ ማወቅ መረዳት ይኖርብናል። ይህን ስናገር አንዳንዶቻችን እንዴት ነው ከመንፈስ ቅዱስ ጋር ታዲያ ህብረት ማድረገው? እንዴት ነው ከመንፈስ ቅዱስ ጋር ህብረት ሊኖረኝ የሚገባው ብላችሁ ታስቡ ትችላላችሁ፣ ትጠይቁ ትችላላችሁ። ቀላል መንፈስ ቅዱስ ቸርች አይደለም ያስቀመጥ ነው፣ ወይም ደግሞ የጸሎት ቦታችን አይደለም የተቀመጠው። መንፈስ ቅዱስ ከኛ ጋር ለዘላለም በእናንተ ውስጥ የሚኖር ነው ያለ፣ በእናንተ ውስጥ የሚኖር። ስለዚህ መንፈስ ቅዱስን ኮንፈረንስ ሲመጣ አይደለም የሚሰማኝ። አንዳንድ ሰው እንደዛስ የሆነ ኮንፈረንስ ላይ የሆነ ጸሎት ቦታ ሲሄድ ተሰማኝ ስለምንል ማለት ነው። ሊሰማን ይችላል፣ ምንም ችግር የለም። ግን መንፈስ ቅዱስ ከዛ በላይ ነው፣ ከስሜት በላይ። የኛ ስሜት ተሰማንም አልተሰማንም አለ ለዘላለም ከእናንተ ጋር የሚኖር ስለሆነ ተባለ። እዚህ መንፈስ ቅዱስን መቼ ነው የማገኘው? መቼ ተለይቶኝ ያውቃል? ተለይቶኝ አያውቅም። አብሮኝ ነው ሁሌ፣ ለዘላለም ከእናንተ ጋር የሚኖር ነው ያለው። ስለዚህ በመንፈስ ቅዱስ መቼ ነው መጠቀም ይችላል? በፈለኩ ሰዓት እኔ በፈለኩ ሰዓት የትም ቦታ ልገኝ። መማር ከሆነ ያስተምረኛል፣ እንዲመራኝ ከፈለኩ ይመራኛል፣ ከዛ ረዳት ከፈለኩ ይረዳኛል። ያልገባኝ ነገር ካለ አልገባኝም ብል ከፈለገ በእግዚአብሔር ቃል፣ ከፈለገ በአስተማሪዎች፣ ከፈለገ በመጽሐፍ፣ ከፈለገ ማላውቀው ሰባኪ ቴሌቪዥን ስከፍት አግኝቼ ልማር እችላለሁ። በሆነ መንገድ ያስተምረኛል፣ ሊገባኝ በሚችለው መንገድ። ያውም ሊገባኝ የማይችለው ብዙ የእንግሊዘኛ፣ የግሪክ፣ የዕብራይስጥ ጥቅስ ቃላት የተናገረ አያሰለችኝም። እኔ ሊገባኝ በሚችል መልኩ ነው የሚያስተምረኝ። ለሁላችንም እንደዚህ መንፈስ ቅዱስ። ስለዚህ መንፈስ ቅዱስን የሆነ ቦታ ማስቀመጥ አቁመን፣ ብዙ ጊዜ እንደዛ ስለምን ነው የሆነ ቦታ ስለሆነ የምናስቀምጠው፣ የሆነ ቦታ ትተነው ስለሆነ የምንሄደው፣ እሱን አቁመን ያለንበት ቦታ በመንፈስ ቅዱስ መጠቀም እንችላለን። ያለንበት ቦታ ሰው መካከል ቁጭ ብለን ይሄ ነገር አልገባኝም መንፈስ ቅዱስ አስተምረኝ ስል ያስተምረኛል በደንብ። ሰው መካከል ሰርግ ቤት ሊሆን ይችላል፣ ለቅሶ ቤት ሊሆን ይችላል፣ የትም ቦታ መርካቶ ብገኝ መርካቶን አልገባም ብሎ አይቀርም። እኔ ያለሁበት ቦታ አለ፣ እስር ቤትም ብገኝ አለ። እስር ቤት ተገኝተው ብዙዎቹን አይተን አንብበን ለመጽሐፍ ቅዱሳችን። ስለዚህ እኛ የገባንበት ቦታ መንፈስ ቅዱስን ሊከለክለው የሚችል አንዳች ነገር የለም። እኛ የገባንበት እኛ የተገኘንበት ቦታ አለ። ለምን? ለዘላለም ከእናንተ ጋር የሚኖር አጽናኝ፣ አስተማሪ፣ መካሪ፣ ረዳት ምን አድርጌላቸዋል። ስለዚህ መጸለይ ማለት ከመንፈስ ቅዱስ ጋር ኢንቲሜት የሆነ ሪሌሽንሽፕ ማድረግ ነው። የጠበቀ ኢንቲሜት ሲባል እንደ መሰላችሁ አንድ ወደ መሆን የመጣ ማለት ነው። ለምሳሌ ባልና ሚስት አንድ ሆኑ የሚባለው ያላቸውን ኢንቲሜሲ ነው እንጂ መቼም አንድ አይሆኑም። ኢንቲሜሳቸው ነው አንድ የሚባለው። ስለዚህ ከመንፈስ ቅዱስ ጋርም ያለን ኢንቲሜሲ ወደ አንድነት መምጣት። አንድነት እንደኛ መንፈስ ቅዱስ አይደለም። ምን ማለት ነው ኢንቲሜት መሆን ማለት? ሳስብ መንፈስ ቅዱስ የሚያስበውን እንዳስብ ማለት ነው። ሳስብ እግዚአብሔር የሚያስበውን እንዳስብ ማለት ነው። አንደኛ ቆሮንቶስ ምዕራፍ 2 እንዳትረሱ። እግዚአብሔር በነፃ የሰጠንን እንድናውቅ በእግዚአብሔር ዘንድ ያለውን የሚያውቀው የሚያስበው ያ መንፈስ ቅዱስ ምን ተደርጓል? ተሰጥቶናል። ስለዚህ እግዚአብሔር የፈለገው ምንድነው? እሱ የሚያስበውን እኛ እንድናስብ። እሱን የሚያስበውን እኛ ካሰብን ከዚህ በላይ ምን መንፈሳዊ እድገት አለ? ሰው እግዚአብሔር የሚያስበውን ማሰብ ከቻለ በቃ ማቹር ነው። ስለዚህ ኢየሱስ እኮ ጌታ ሆይ በውሃ ላይ ልሂድ ፈቃድ ነው ወይስ አይደለም ብሎ እኮ አልጠየቀም። ይሄን ምግብ ላብዛው አላብዛው ፈቃድ ነው ጌታ እያላል አልኖረ። ፈቃዱን ስለሚያውቅ ቀጥሎ ነው የሚኖረው።
አንድ ጊዜ እግዚአብሔርን ፈቃድ የጠየቁ መቼ የኔ ፈቃድ ሳትሆን የአንተ ፈቃድ ይሁን ያለው መቼ? መጨረሻ ላይ ወደ መስቀል ደረሰ ጊዜ። የዛን ጊዜም ደግሞ የዓለም ኃጢአት ሁሉ በማን ላይ ሆነ? በእርሱ ላይ ሆነ። የሁላችን መተላለፍ፣ በደል፣ ጭንቀት ሁሉ ምን አልኩ ወስዷል፣ ተቀብሎ። ያቺ ፖይንት የትክክለኛውን የእግዚአብሔርን ልጅ መልክ የምትገልጥ አለ። ከዛ በፊት የኖረው ያማ ኢሳያስ እንደሚነግረን የእግዚአብሔር ልጅ ሰዎችን ዋጋ ለመክፈል ያለፈበት መንገድ፣ የሰዎችን ዕዳ ለመክፈል የሄደበት መንገድ። ስለዚህ በዚህ ህይወታችን ቸርች ከሚጋፋ ቸርች ከሚሞላ ምናምን ሰው ማለፍ አለብን። ከዛ በላይ ማለፍ አለብን። ምክንያቱም አንዴ ነው በቃ አሁን በዚህ ምድር ላይ እስካለን ድረስ ያለችን ጊዜ ምንም ትሆን ትችላለች። 20 30 10 40 ዓመት ትሆናለች። ከዚህ በኋላ ያለችን ችግር የለውም እነሱ። ግን እችን ጥርት አድርገን መኖር እንችላለን። እንዴት ነው ጥርት አድርገን መኖር እንችላለን? በእግዚአብሔር ልጅነት እውቀት ራሳችንን በደንብ ነፃ ማውጣት አለብን። በዚህ ኮንፊደንስ መውጣት አለብን። ለማገልገልም ራሱ ከዚህ ልጅነት ውስጥ ነው መውጣት ያለብን። በዚህ የልጅነት ሐሳብ ከተሞላ ሰው ለማገልገል አይከብድም። ሰዎችን ራሱ የምናየው እኛም በታወቅንበት እውቀት። አንደኛ ዮሐንስ ምዕራፍ 3 እኛ አባትን ስለምናውቅ ሰዎችን በትክክል እናውቃለን። እነሱ ግን አባትን ስለማያውቁ እኛ ምን አያውቁንም። አያችሁ አባትን ማወቅ እንደሚጠቅም አያችሁ። ራሳችንን ሰዎችን በትክክለኛ እውቀት እናውቃለን። እዚህ መንፈስ ቅዱስ የሚያደርገን የሚያስተምረን ምንድነው? ይሄንን ነው የሚያስተምረን። ራሳችን እንድናውቅ አባትን በትክክል እንድናውቅ፣ ከዛስ ሰውን ሁሉ በትክክል እናያለን። ይኸውላችሁ በዚህ ምድር ላይ በተለይ እኛ ሀገር በጣም ያየሁት ነገር ሰው የፈለገ አገልጋይ ቢሆን የፈለገ ታይትል ቢኖረው የፈለገ የሆነ ማዕረግ ምናምን ቢኖረው ገና ስለ ዘርና ስለ ሃይማኖት ልዩነት ምናምን የሚያወራ ከሆነ ምንም መዳን አልገባው። የመጣበትን ቤተሰብ አልገባውም። የተጠራበት ልጅ የሆነበትን ቤተሰብ ግን አልገባው። ከዘር ከነገድ ከቋንቋ ምናምን ተዋጅተናል ካለ በኋላ እንደገና ተመልሶ ስለ ዘር የሚያወራ ሰው የመጣበት ክብር አልገባው። ልጅነት የሚባል ክብር አልገባው። ማንም ይሁን ምንም አይነት ማዕረግ ይኖረው እግዚአብሔር ከመሰረተው ቤተሰብ ውጭ ወጥቶ ዘሬ ቋንቋዬ ብሎ የሚናገር ከሆነ ይህ ሰው ገና ምንም አያውቅም። ኢየሱስ የእግዚአብሔር መቃነት ምንም አያውቅም። ሰው አወቀ የሚባለው ከመንፈስ ቅዱስ ተምሮ እኔ እግዚአብሔር ልጅ ነኝ፣ እኔ እግዚአብሔር የሚወደው ልጁ ነኝ ብለን ስለ ራሳችን መናገር ስንችል ነው። ምክንያቱም አንደኛ ዮሐንስ ምዕራፍ 3 የሚነግረን እንደዚሁም ልጆቹ ነን ብሎ ነው የሚነግረን። ያተረፈረፈልን ፍቅር ያፈሰሰልን ፍቅር እዩ ይልና እኛም እንዲሁ ነን። ምን ልጆቹ ነን። በቃ አለቀ ዘጋ። ምንም የምንጨምረው ነገር የለም። ልጆቹ ነን። መንፈስ ቅዱስ ይሄንን በሰው ውስጥ በአንድ ሰው ውስጥ መንፈስ ቅዱስ ይሄን እርግጠኝነት ከጀመረ ወይም አንድ ሰው ይሄን እርግጠኝነት ማግኘት ከጀመረ ክርስትና የሚባለው ህይወት በጣም ቀላል ይሆን ይመጣል። ለምን? ከማንነቱ ስለሳተ ሰውየው ከማንነቱ ትክክል ጥርት ያለ እውቀት ስላለው። ማንነት ላይ ችግር ያለበት ሰው፣ ማንነት ላይ ጥርት ያለ እውቀት የሌለው ሰው አኗኗሩ ድብልቅልቅ ሲል እናያለን። እዚህ ጋር ተቀበልከኝ ብሎ ይዘምራል፣ እዚህ ጋር ደግሞ ምን ተወከኝ ብሎ ይዘምራል። ለምን? ችግሩ የማንነት ስለሆነ እውቀቱ ማንነት ላይ ጥያቄ ስላለ ማለት ስላልገባው። ግን ልጅነት የገባው ቀንስ እንዲሁን በቃ ልጅ ነው። ምን አድርጎና ተቀብሎ ነው ሊተውን እስከማይችል ድረስ ይተውናል አይደል? ይተውን እስከማይችል ልጆቹን አይተው በፍጹም። እዚህ ነው ኢየሱስ ወደ እኔ መጡትን ፈጽሞ ወደ ውጭ ምን አላወጣም። አይተውም ማለት አይተውንም ማለት መንፈስ ቅዱስ ጋር ህብረት ማለት ልጅነት ላይ እርግጠኛ ነው።
ልጅነት ላይ እርግጠኛ የሆነ ሰው አባቱ ላይ ጥርጥር አይኖረው። እቺን ነገር ልንገራችሁ፣ ሁሌ ተማሪዎች የምናገራለሁ ሳስተምር። ራሱን የሚጠረጥር ሰው ላለው ይዋሊደር እንጂ እግዚአብሔር መጠርጠሩ አይቀርም። ራሱ ላይ ጥርጣሬ ያለው ሰው እየዋለ እያደርን እግዚአብሔር መጠርጠሩ አይቀርም። ምን ማለት ነው? ራሱ ላይ ጥርጣሬ ያለው ሰው ልጅ ነኝ፣ ልጅ አይደለሁም፣ እግዚአብሔር ከኔ ጋር ነው፣ እግዚአብሔር ከኔ ጋር አይደለም፣ እግዚአብሔር ይወደኛል፣ አይወደኝም። አያችሁ፣ የሚሄደው ወዴት ነው? መጨረሻ እግዚአብሔር ወደ መጠርጠር። በእግዚአብሔር ልጅነት ላይ እግዚአብሔር እንደወለደን እግዚአብሔር ልጆች እንደሆነ እርግጠኛ ከእግዚአብሔር እንደተወለደን እርግጠኛ ከሆነ እግዚአብሔር ላይ ጥርጣሬ የለንም። አይወደኝም ወይ አያሰማኝም ወይ እንደዚህ አይለኝም ወይ አንልም። ሰው ራሱን በእግዚአብሔር እውቀት እያወቀ ሲመጣ እግዚአብሔር እኛን በሚያውቅበት እውቀት እያወቀ ይህም በመንፈስ ቅዱስ ነው የምናደርገው። ይሄን እውቀት እያወቅን ስንመጣ ራሳችንን ላይ ጥርጣሬ አይኖረንም፣ እግዚአብሔር ላይም ጥርጣሬ አይኖረንም። ይህንን በደንብ ላስረዳ። አዳምና ሔዋን መጀመሪያ የተዘራባቸው ይህው ጥርጣሬ፣ መጀመሪያ ራሳቸው ላይ፣ ቀጥሎ እግዚአብሔር ላይ። ስለዚህ የወደቁት በዚች እውቀት ነው። ሰይጣን ኢየሱስን መጥቶ የሚፈተነው እችን እውቀት ነው። የእግዚአብሔር ልጅ ከሆንክ ማንነቱ ላይ ነው። ሌላኛው ደግሞ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋልና በእጆቻቸው በድንጋይ እንዳያደናቅፉ በእጆቻቸው ከፍ ያደርገዋልና ምን ራስን ከዚህ ላይ ምን አርክ። እዚህ ከአባት ጋር ያለውን ነገር ነው ጥያቄው። በቃ ሁለት ነው። ሌላ ችግር የለብንም። ራሳችን ላይ ትክክል ከሆነ እግዚአብሔር ስለኛ ያለው እውቀት ላይ ትክክል ነን ማለት ነው። እግዚአብሔርን ልንጠረጥርበት የምንችልበት ነገር አይፈጠርም። በእግዚአብሔር ልብ በሙሉ እንደሆነ ነው የምንኖረው። እግዚአብሔር እንድንጠረጥረው የሚያደርገን ነገር ምንድን ነው? በቃ ራሳችንን ቀድመን ስለጠረጠረ እግዚአብሔር ስለኔ ባለው ነገር እርግጠኛ ከሆንኩ እግዚአብሔር የምጠረጥርበት ነገር የለም። ጸሎትን በጣም ከባድ የሚሆንብን ከዚህ እውቀት ውጪ ስንጀምር ነው። ገና እንዲቀበለን አስበን ስለምንጸልይ ነው። ግን በጣም ደስ ይላል። አንደኛ ዮሐንስ ምዕራፍ 5 ላይ ሲናገር እንደዚህ ይላል፣ በእግዚአብሔር ፊት ያለን ድፍረት ይህ ነው። ምንድነው? እግዚአብሔር እኛ እንደተቀበለ ከዛስ ስንጸልይ እርግጠኛ ሆነን ነው የምንጸልየው። እንዴት? አንዳች እንደ ፈቃዱ ብንጠይቅ እንደሚሰማን እናውቃለን። ከጥርጣሬ አይደለም ማለት ነው የሚጀምረው። ከጥርጣሬ አይደለም፣ እንደሚሰማን እናውቃለን። ከዛስ እንደሚሰማን ካወቅን ደግሞ እርሱም እንዳደረገን እንደተቀበለን እናደርጋለን። ጸሎታችንን እንደሚመልስልን እኛም እርግጠኛ ነን። ስለዚህ ጸሎት ራሱ መንገር ሳይሆን ለመቀበል ነው የምንጸልየው። ከጸለይኩ ተቀብዬ ነው እንጂ የምሄደው ነግሬ አይደለም የምሄደው። ብዙ ጊዜ ጸሎትን የምናስበው ነግሬዋለሁ ለጌታ ብለን ነው። አይ ጸሎት የተፈለገው ለመንገር አይደለም፣ ጸሎት ለመቀበል ግን ይሄን ድፍረት ግን የሚሰጠን እግዚአብሔር አባት ጋር ያለን ህብረት፣ እዛ ላይ ልጅነታችን ላይ ያለን መተማመን፣ ልጅነታችን ላይ ያለን እርግጠኝነት፣ በእግዚአብሔር አባት ላይ ያለን መታየት፣ መንፈስ ቅዱስ ያስፈልገን ይሄን እንደማቅ። ከዛ ወደ ህብረት ልሰዳችሁ። ከሰዎች ጋር ያለን ህብረት ደግሞ በእግዚአብሔር ቃልና በመንፈስ ቅዱስ በሆነ ህብረት ውስጥ ወይም በዚህ አይነት ብስለት ውስጥ ከሌለን ከዕቁብም ከእድርም አይተናነስም። ሰው በእግዚአብሔር እውቀት የልጅነት እውቀት በሌለበት ህብረት ውስጥ ስለተገኘ ይበስላል ማለት አይቻልም። በፍጹም ሰው ወደ ብስለት የሚመጣ ወይም ህብረት ራሱ የሚጠቅመን በዚህ አይነት እውቀት የተቃኙ ሰዎች ከሆኑ፣ በእግዚአብሔር ቃልና ከመንፈስ ቅዱስ ጋር ባለ ህብረት ጤናማ ህብረት ውስጥ ያሉ ሰዎች ከሆኑ ህብረት የሚጠቅመን። አለዚያ ዕቁብ ብንሄድ ከዚህ ውጭ የሆኑ ሰዎች ናቸው።
እድርን ማህበርን ብንሄድ ከዚህ ውጭ የሆኑ ሰዎች ናቸው። ስለዚህ እንትና ተሰብስበው ካፌ ተቀምጠዋል፣ እንሄድ እንገናኝ እንትና ጋር ብለን እንትና ጋር ስለሄድን አንዳች መንፈሳዊ ነገር እንቀበላለን ማለት አይደለም። እንኳን ልንቀበል ባዶ ሆኖ ልንመጣ እንችላለን። ለምንድን ነው እዚህ የተቀመጥኩት እስካሁን ድረስ ብለን ልንመለስ እንችላለን። ህብረትን የሚያደርገው በውስጡ ያለው ኮንቴንት ነው። ሰብስታንሱ ምንድን ነው? ምን አይነት እውቀት ነው? ምን አይነት እውቀት ነው ህብረት የምናደርገው? ስለዚህ አንዳንድ ህብረት የሚያደርግ ነው፣ ዝም ብሎ የሚመጥ ነው እንጂ ምንም ጠቃሚ ነገር የለም። ስለዚህ ልንገራችሁ፣ ህብረት የሚመዘነው ከዛ ህብረት በምናገኘው ነገር ነው። እግዚአብሔርን ወደ መምሰል የማያመጣ ምንም ነገር እግዚአብሔርን ወደ መምሰል የማያመጣ ምንም ነገር ለህብረት አይሆንም። ምንም ነገር። እሺ ይሄ ስል ከሰው ሁሉ ተለይተን ለብቻችን እንቀመጣለን ማለት ነው? አይ አይደለም፣ እንመርጣለን ማለት ነው። ህብረት የምናደርጋቸው ሰዎች ለእድገት የሚጠቅመኝ ቦታ ነው አዘውትር የማሳልፈው እንጂ ሁሉ ቦታ መገኘት፣ ሁሉ ቦታ ከሁሉ ሰው ጋር ጓደኛ መሆን ኃላፊነት የለብንም። ጓደኛ ምርጫ ነው። ሰውን መውደድ ግን ግዴታችን ነው። ግዴታ ስል በቃ እንደ ክርስቲያን አንድ ሰው በፍቅር መመላለስ ብስለቱ የእግዚአብሔር ልጅነት መልክ የሚታይበት አንደኛው መንገድ ፍቅር ስለሆነ፣ ስለዚህ በፍቅር ስንመላለስ ሁሉን ሰው እንወዳለን፣ ሁሉን ሰው እንቀበላለን፣ ሁሉን ሰው እናከብራለን፣ ሁሉን ሰው ተገቢ በሆነ መንገድ ምንድነው ቫልዩ እንሰጣለን። ነገር ግን ሁሉም ሰው ጓደኛ አይደለም። ጓደኛ የሚለው ሰው እኔ ላይ አንድ መንፈሳዊ ነገር አድ ሊያደርግ የሚችል ሰው፣ እግዚአብሔርን መምሰል ሊያስተምረኝ የሚችል ሰው፣ እኔም እንደዛ ላስተምረው እሱም ሊያስተምረኝ የሚችል ሰው ጋር ነው ህብረት ማለት ነው። መጽሐፍ ቅዱስ እንደሚነግረን ብረት ብረትን እንደሚስል ባልንጀራም እንደዚሁ ባልንጀራውም ያደርጋል። ስለዚህ ወዴት ነው መሳል የምትፈልጉት? ህብረት ስትፈልጉ ወዴት ነው መሳል የምትፈልጉት? ምን አይነት መልክ ነው መያዝ የምትፈልጉት? ስለዚህ እኔ መያዝ የምፈልገው መልክ መርጫለሁ። ስለዚህ ጓደኛዬን መርጠው ከዛ አንግል ብቻ። ኢየሱስ እኮ 120 ሰው ነው የሚከተለው። 120ዎቹም ጓደኞቹ አይደሉም፣ ወይ 120ዎቹ ሚስጥር ያወራቸው። ሚስጥር ሲያወራ ለዮሐንስ ጠጋ ብሎ አሁን ጠቅሼ የማጎርሰው ነው ብሎ ነው የሚያወራው። ለዮሐንስ ብቻ የሚነግረው ሚስጥር ከሆነ። ስለዚህ ሌሎቹ እኔ ሆነን ይላሉ። ማን አሳልፉ ከእናንተ መካከል አንድ አሳልፉ ይሰጠኛል ሲል እኔ ሆነን ዮሐንስ ደግሞ ማን ነው ይላል። ጥርጣሬ የለውም ራሱ ላይ፣ ምንም አይጠራጠርም ራሱ። ማን ነው ንገረኝ ምናምን ሲል አሁን ጠቅሼ የማጎርሰው ነው ብሎ ይነግረዋል ኢየሱስ ለዮሐንስ። ሌሎቹስ እኔ ሆነን አለ ገና እኔ ሆነን በራሳቸው ራሱ ነው። ስለዚህ ጠቅሶ ሲያጎርስ አወቀና ዮሐንስ ወንጌል የተጻፈ ይሁዳ እንደሆነ ወይም ደግሞ ይሁዳን አይደንቲፋይ ያደረገው ቀድሞ ዮሐንስ። ስለዚህ ይላችሁ የሆነ አድማረግብን ጓደኝነት፣ ይሄ ህብረት ምናምን ይባላል። አንዳንድ ሰው ይሄ ናቹራል በሆነ ፍቅር ነው የሚቆየው። ናቹራል የሆነ ፍቅር ማለት እንደሆነ ነገራችሁ፣ ምንም መንፈሳዊ ያልሆነ ነገር። ከድሮ ጀምሮ 15 ዓመታችን ነው እኛ አብረን ነው እንትን በየወሩ እንገናኝ፣ በየ15 ቀኑ እንገናኝ፣ 15 ዓመታችን እንደዚህ እናደርጋለን እንትን ተሰብስበን። አይ ምንድነው አድ የምታደርጉት? 15 ዓመት 20 ዓመት 30 ዓመት አድ የምታደርጉት ነገር ምንድነው? እዛ ጋር ተገኝታችሁ። ስለዚህ የሚለካው በእድሜ ብዛት አይደለም፣ በእድሜ ብዛት አይደለም። ስለዚህ በጣም አስረግጬ ልነግራችሁ የምፈልገው ነገር ህብረታችሁን በደንብ እንድታዩ፣ ህብረታችሁን እንድታዩ በደንብ አይ ቲንክ የሆነ ነገር ሪፒት አድርግ ያለኝ ነው። የትኛው ሪፒት እንደማድረግ ብዙ ነገር ስለተናገርኩ ነው። ይሄ ጻፈው የትኛውን ጀምርለትና ያደርግልሃል። የትኛውን ሪፒት እንዳደረግ አይ ቲንክ ኃይልሻንም አይቼዋለሁ ገብቷል መሰለኝ።
ስልክ እሺ ገብቶበት እሺ ስለ ይሁዳ የተናገርከውን ነገር የሚለው እሺ ስለ ይሁዳ የተናገርኩት ነገር ምን መሰለህ? ኢየሱስ አሳልፎ እንደሚሰጠው ከእናንተ መካከል አንድ ሰው አሳልፎ ይሰጠኛል ሲል አብሮት የነበሩት ደቀ መዛሙርት ምንድን ነው ያሉት? እኔ ሆንን እያሉ ይጠይቁ ነበር። እርስ በርሳቸው ይጠያይቁ ነበር። ዮሐንስ ደግሞ ወደ እሱ ተጠጋና ዮሐንስ ወደ ኢየሱስ ጠጋ ብሎ ማን ነው ብሎ ጠየቀው። ስለ ራሱ ጥርጣሬ የለውም ዮሐንስ፣ ለምን ቅርብ ስለሆነ። ከዛ ኢየሱስ ደግሞ አሁን አጥቅሼ የማጎርሰው ነው ብሎ ነበር። ከዛ አጥቅሶ ኢየሱስ ሲያጎርሰው ለይሁዳ ዮሐንስ ማን እንደሆነ አወቀ። ስለዚህ 120 ሰው አብሮት ስለተከተለው ሰባዎቹን ነው ሁለት አድርጎ የላከው። 12ቱም አሉ፣ ከዛ 3ም አሉ፣ ከዛ ደግሞ ዮሐንስ አለ። ይሄ ሁሉ ሰው ስላለ ይሄ ሁሉ ሰው ጓደኛ ነው ማለት አይደለም። ይሄ ሁሉ ሰው ስለተከተለ እነዚህ ሁሉ ግን ይወዳል። ሁሉ ነው እየሰቀሉትም እንኳን የሚያደርጉትን አያውቁምና ይቅር በላቸው እያለ ምን ያደርጋል? ይጸልያል። ስለዚህ መውደድ ችግር የለውም፣ ሁሉንም ሰው ይወዳል። ግን ሚስጥር የሚነገረው ጓደኛ ምናምን እያዘው ግን ተመርጦ ነው። ስለዚህ ኢየሱስ ከዛ ሁሉ ይሄንን የነገረው ለዮሐንስ ብቻ ነው። ስለዚህ ፖይንቱ ይሄ ነው ለማስታወስ ያህል። ስለዚህ ሶስቱን ነገሮች በደንብ አያይዛችሁ በደንብ አጥብቃችሁ እንድትይዙ እፈልጋለሁ። ሶስቱን ነገሮች የእግዚአብሔር ቃል ከመንፈስ ቅዱስ ጋር ያለ ህብረትና ከቅዱሳን ጋር ያለ ህብረት። ስለዚህ ከቅዱሳን ጋር ያለ ህብረት ማለት መብላት መጠጣትም ትክክል ነው፣ ቆንጆ ነው። ግን ሴንተሩ እሱ አይደለም። መብላት መጠጣት አይደለም፣ እሱ አይደለም ሴንተሩ። እሱ ላይ አትበሉ ማለት እሱን አትያዙ፣ እሱ ላይ አትቀመጡ። መብላት መጠጣት እሺ፣ መጽሐፍ ቅዱስ የሚነግረን ምንድን ነው? የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሚሆነ ሐሴት ነው እንጂ ምግብና መጠጥ አይደለም። ምን ማለት ነው ምግብና መጠጥ? ምግብና መጠጥ ማለት የዚህ ዓለም ስርዓት፣ የዚህ ዓለም ሲስተም ማለት ነው። ምግብና መጠጥ ሲወለድ ምግብና መጠጥ ነው። ሲማር ምግብና መጠጥ ነው። ስራ ሲጀምር ምግብና መጠጥ ነው። ሲያገባ ምግብና መጠጥ ነው። ሲሞት ምግብና መጠጥ ነው። ሁሉ ምግብና መጠጥ ላይ ቤዝ ያደረገው ሁሉም ስራ። እግዚአብሔር መንግስት ምግብና መጠጥ ላይ አይደለም ቤዝ ያደረገው ስርዓቱ። ምግብና መጠጥም ባይኖር የሚቀጥል ምግብና መጠጥ ከሆነ ከመንፈሳዊ ነገር ወርዷል ማለት ነው። ሬናርድ ቦንኬ ይላል እንትን ኬክና ኩኪስ ምናምን ቡና ሻይ ምናምን ማብዛት ስትጀምር የመንፈስ ቅዱስ እሳት ቀንሷል ማለት ነው። ስለዚህ ለምን ህብረት ቤዝ የሚያደርገው ሻይ ኬክ ኩኪስ ምናምን ላይ አይደለም። ያስፈልጋል፣ እነዚህ ችግር የለባቸውም በራሳቸው። ግን በጣም ይሄ ብቻ ሲሆን ስብስቡ በቃ መንፈሳዊነቱን አጥቷል ማለት ነው። ስብስብ ቸርች የምትባለው ስብስብ ምግብና መጠጥ ላይ አለች። ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ሐሴት ነው። ስለዚህ ይሄ ያለበት ቦታ ነው ቸርች የሚባለው። ምግብና መጠጥ ሻይ ምናምን ሲኖር ማለት ነው። ህብረትን ለይተን አጥርተን በደንብ ማወቅ አለብን። ቅዱሳን ህብረት ሲባል የምንታነጽበት፣ እኛ ላይ አድ የሚያደርግ፣ እኛም ደግሞ ሌላን ሰው እንረዳበት፣ የምንደግፍበት፣ የምናቆምበት፣ የምናነሳበት ነው እንጂ ከዚህ ውጭ የሆነ ዝም ብሎ በጓደኝነት ስንተዋወቅ ይሄን ያህል ዓመት ነው ምናምን ብለን የምንይዘው አይደለም። አብሮ ለመቆየት ዘላለም እንቆያለን፣ ችግር የለውም። ቁጥር አይደለም። ቁጥር እንዳታስቡ። ይሄን ዓመት 10 ዓመት 20 ዓመት 30 ዓመት እያላችሁ እንዳታስቡ። ከዛ በላይ ስለሆነ ስለዚህ እኔ የምመክራችሁ ነገር ህብረትን በእግዚአብሔር ቃልና በመንፈስ ቅዱስ በደንብ የተቋጨ ካልሆነ፣ በእነዚህ በሁለቱ የተቋጨ ካልሆነ ህብረት የሚባለውን ነገር እንደ ህብረት እንዳትቆጥሩት፣ እንዲሁ እንደመተዋወቅ ልትቆጥሩት ትችላላችሁ። እንደመተዋወቅ እግዚአብሔር ህብረት የሚለው የእግዚአብሔርን ቃል ሰምተው ኢየሱስን የሚያደርጉ እነዚህ ቤተሰቦች ናቸው፣ እነዚህ ወንድምና እህቶች ናቸው። ህብረት እዚህ ላይ ቤዝ ያደረገ ነው። ከዚህ ውጪ ቤዝ እንዳታረጉ ህብረት። መንፈስ ቅዱስ የሚመጣልን ይሄንን ሊያጸና ነው። ይሄን ህብረት ተወለድንበትን ያደግንበትን ህብረት እሱ ሊያጸናልን ነው።
የእግዚአብሔርም ቃል የመጣው ይሄንን እንድናቅ ነው፣ እንድንማር ነው፣ በዚህ እንድናድግ ነው። እዛ ህብረትም የሚያስፈልገን በዚህ እውቀት ውስጥ እርስ በርሳችን የተናነጽ እንድናድግ ስለዚህ ማቹር ያላረጉ ሰዎች የበዙበት ቦታ ጥል፣ ክርክር፣ ክስ፣ ድብድብ ምናምን አለ። አንድ አብሮኝ የሚያገለግል ልጅ እንደዚህ ይላል፣ 100 ልጆች አንድ ክፍል ዘግተን ብንሄድ ጫጫታ ነው፣ ሰላም የለም። ሁሉም ህፃናት ስለሆኑ አንዱ የአንዱን ዕቃ ሲወስድ፣ አንዱ አንዱን ሲመታ፣ ሲላቀሱ፣ ሲጫጫሁ። የበሰሉ ሰዎች ደግሞ 100 አስቀምጠን ብንሄድ ሁሉም የራሱን ሰርክል ፈጥሮ ወይ አንድ ሰው ተነስቶ ሊድ እያደረገ እናገኛለን። ስለዚህ ያልበሰሉ ክርስቲያኖች ያሉበት ቦታ ሁሌ ጸብ፣ ጥል፣ ክርክር፣ ጩኸት አይጠፋም። ወሰደብኝ፣ ወሰደችብኝ፣ እንዲያረገችኝ፣ እንደዚህ ያርጋኝ፣ እዚህ ገብቶ አስታክስልኝ፣ እንደዚህ በልልኝ አይጠፋም። ሰዎች እየበሰሉ ሲመጡስ ሁሉ ነገር በትክክል በስርዓት ይሄዳል። ሁሉ ራሱን ችሎ ይኖራል። እዚህ ቸርች የሚያስፈልጋት ወደ መንፈሳዊ እድገት፣ ወደ መንፈሳዊ ብስለት የመጡ ሰዎች ነው። እዚህ ጋር ላቁ። አስደነገጥከን። ሁሉንም ወክዬ ጥያቄ ካለ ጥያቄዎች መመለስ እችላለሁ።